ብላክ ስታር የሚለውን ስያሜ ከየት እንዳገኘሁትና ለምን እንዳወጣሁት ዛሬ ነግራችኋለሁ። ትናንትና ነበር ልነግራችሁ የነበረው። ትናንትና ቲክታክ ትንሽ አክት እያደረገ ነበርና በቃ ዛሬ ልንገራችሁ። ጳውሎስ ኞኞ የጻፈው አጼ ምኒልክ የሚለው መጽሐፍ ላይ ገጽ 381 እዚህ ላይ ያደርግላችኋለሁ። ከግማሽ ጀምሮ ላንብላችሁ፣ ከየት እንዳመጣሁት ይገባችኋል። በካርቱም ባንክ ለችግር ጊዜ ብለው ያስቀመጡት ቢሊዮን የወርቅ ወይም የብር ሀብት ነበረ። ስለዚህ ጉዳይ ማርገሪ ሲጽፉ በኔም ጊዜ ሆነ ከኔ በኋላ በኢትዮጵያ ጠላት ቢገባ ረሃብ ቢነሳ ለኢትዮጵያ የሚሰጥ ነው ብለው ነው ያስቀመጡት ይላሉ። ይሄ ልኩን ያላወቅኩት ሀብት በ1928 የኢጣሊያ ጦርነት ጊዜ ለኢትዮጵያ መንግስት ተሰጥቷል። አጤ ምኒልክ በጥቁር አሜሪካውያን ዘንድ የተለየ መወደድና አክብሮት ነበራቸው። ጥቁር አሜሪካውያኖች ምኒልክን የሚወዱበት ምክንያት በዘመኑ ከጥቁር ዓለም የተገኙ በዓለም ዝናቸው የገነነ አኩሪ መሆናቸውን ስለሚሰሙና ስለሚያውቁ ነው። በዚህ ብቻ ሳይሆን በአፍሪካ ውስጥ በነጻነቷ የምትኖር ሀገር ኢትዮጵያ ብቻ በመሆኗ አኩሪዋ ጥቁር ኮከብ የሚል ስያሜም ሰጥተዋት ነበር እያለ ይቀጥላል። እና ብላክ ስታር የሚለውን ስያሜ ያገኘሁት ከዛ ነው። ብላክ ስታር ማለት ኢትዮጵያ ማለት ነው። መልካም ቀን።